ሰላም ጤና ይስጥልኝ። ለህዳር 23 2018 ዓመተ ምህረት በጣም ደስ የሚል አዲስ የፋኖ ዜና አለን። ፋኖ ምንዝሮ ላይ በአራት አቅጣጫ ሊያጠቃውን የመጣ የአገዛዙን ሰራዊት 25 በመደምሰስና በርካታ ቁስለኛ በማድረግ እጅን በአፍ የሚያስጭን አኩሪ ድል አመዝግበዋል። ይህንን አኩሪና አዲስ የምንዝሮውን መረጃ እንዳያመልጣችሁ። በተጨማሪም አረጋ ከበደ ያሰበውን ስብሰባ በፋኖ ሞርተር ተቋርጦበታል። እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ። እናስደምጣችኋለን። ቪዲዮውንም ለብዙ ሰው እንዲዳረስልን ላይክ በማድረግ ሚዲያችንን እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። አራት አድማ ብተና ቲሊሊ ላይ ተወግደዋል። ተጨማሪ ያለን ታደምጡታላችሁ። ከብልጽግና ጋር መሳሪያ አንስተው ግጭት ውስጥ ከገቡ የፋኖ መሪዎች መካከል ካፒቴን ማስረሻ ሰጤና ቡድኑ እጃቸው ለብልጽግና መስጠታቸው ተከትሎ አርበኛ አበበ ሙላት የተናገረው የስልክ ጥሪ አለ፣ እናስደምጣችኋለን። አረጋ ከበደ በተገኘበት የሉማሜ ከተማ ነዋሪዎችን በማስገደድ ሊያደርጉት የነበረው ስብሰባ በፋኖ በተደረገ የሞርተር ጥቃት ተቋርጠዋል። ተጨማሪ ያለን ታደምጡታላችሁ። ፋኖ ምንዝሮ ላይ በአራት አቅጣጫ ሊያጠቃውን የመጣ የአገዛዙን ሰራዊት 25 በመደምሰስና በርካታ ቁስለኛ በማድረግ እጅን በአፍ የሚያስጭን አኩሪ ድል አመዝግበዋል። ይህንን መረጃ በሶስተኛው ዜናችን ነው እናስደምጣችሁ። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። አፋብሃ ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር ቲሊሊ ከተማ ቦታ የያዘው ሆዳደር አድማ ብተና በፊት ሲጠብቅ በጀርባው በመግባት አራቱ በማስወገድ አምስቱ ከባድ ቁስለኛ አድርገዋል። ልማደኛው 44ኛ ክፍለ ጦር በተደጋጋሚ የጠላትን አከርካሪ የመታ ተራራ ላይ እንደ ዝንጀሮ እንዲመሽግ በማስገደድ በፈለገው ሰዓት በተመቸው ቦታ እየደበደበ ሙትና ቁስለኛ ማድረጉን ቀጥሎበታል። እንደተለመደው ትናንት ምሽት የጠላት ኃይል ቲሊሊ ከተማ ዘራብሩክ ተብሎ የሚጠራው አካባቢ ላይ የጀግኖችን እንቅስቃሴ በመስማት ቦታ ይዘው እየጠበቀ ባለበት ሰዓት በቀኑ 10 ሰዓት ላይ የ44ኛ ክፍለ ጦር ነበልባሎች ተርበው በስተኋላ መሃል ከተማ በመግባት መብረቃዊ ጥቃት በመፈጸም የጣለውን ጥሎ 5 ቁስለኛን ጠልጥሎ ባገኘው መውጫ ቀዳዳ ፈርጥጦ አሲንዳቦ ካምፕ እንዲመሽግ አድርገውታል። ቆሞ መግጠም የማይችለው ወንበዴ የእናቶችን ጓዳ የሚያወድመው ዘራፊ፣ ሴቶችን ደፋሪ፣ ጡት ቆራጭ፣ አዛውንት ገዳይ፣ ወጣት ጨፍጫፊ፣ ብልት ቆራጭ አርመኔ ቡድን በሰራው ልክ እየተከፈለው ቀጥለዋል። አሁን በሁለተኛው ዜናችን ስለተቋረጠው የአረጋ ከበደ ስብሰባ እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን የምንዝሮን አስደናቂ ድል የምናስደምጣችሁ ይሆናል። አብራችሁን ቆዩ። የአረመኔው ስርዓት ካድሬዎችን ጨምሮ አረጋ ከበደ በተገኘበት የሉማሜ ከተማ ነዋሪዎችን በማስገደድ ሊያደርጉት የነበረው ስብሰባ በፋኖ በተደረገ የሞርተር ጥቃት የአረመኔው ካድሬዎች ስብሰባውን አቋርጠው ወደ ደብረ ማርቆስ ከተማ ፈርጥጠዋል። በሉማሜና አካባቢው ህዝብ ላይ የሐሰት ትርክት በመንዛት ትግሉን ለማጠልሸት አቅደው የሚንቀሳቀሱት የአርሜኒያው አገልጋይ ካድሬዎችን ኢላማ ያደረገው 206ኛ ኮር 34ኛ ክፍለ ጦር የሞርተር ጥቃት ከተፈጸመ በደቂቃዎች ውስጥ ስብሰባውን አቋርጠው የፈረጠጡ ሲሆን ስብሰባው ያለምንም የሐሳብ ልውውጥና ዲስኩር ተበትነዋል። አረጋ ከበደ፣ አብዱ ሁሴንና ሌሎች ካድሬዎችና የ602ኛ ኮር አዛዦች በተገኙበት ሊደረግ የነበረው ስብሰባ አዳራሹ በትርምስ የተዋጠ ሲሆን የጠላትን እቅድን በተገቢ ሁኔታ ማምከኑን የ206ኛ ኮር አሳውቀዋል።
ወደ ሶስተኛው ዜናችን ስናሳልፋችሁ ፋኖ ምንዝሮ ላይ በአራት አቅጣጫ ሊያጠቃውን የመጣ የአገዛዙን ሰራዊት 25 በመደምሰስና በርካታ ቁስለኛ በማድረግ እጅን በአፍ የሚያስጭን አኩሪ ድል አመዝግበዋል። የአማራ ፋኖ ብሔራዊ ኃይል አፋብሃ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር አካል በሆነው ግዙፉ የጎንደር በጋሻው ክፍለ ጦር ላይ ያነጣጠረ ጥቃት ለመሰንዘር አዳሩን ሲጓዝ ትናንት በ22 ምሽት ቀጠናው ላይ ተመትተዋል። ሰሞኑን በፋኖ ስም የአማራን ህዝብ ሲዘርፍ ቆይቶ መረሽ የገባው አብነት ዓለምነህና ግብረ አበሮቹ መሪነት በአራት አቅጣጫ ማለትም ከጎንደር ከጠዳ ከማክሰኝትና ከደጎማ ከተሞች በማሰባሰብ ወደ ጎንደር የበጋሻው ቀጠና የገባው የአገዛዙ ቅልባራዊ ሰራዊት ምንዝሮ ላይ ተመተውና ተዋርዶ ተመልሰዋል። ከጠዋቱ 2 ሰዓት ጀምሮ እስከ ቀኑ 9 ሰዓት በተደረገው አውደ ውጊያ ፋሲለደስ ቃኘውና ጎንደር ብርጌድ የተሳተፉ ሲሆን በኦፕሬሽኑ ከ25 በላይ ጠላት ላይ መለስ ሲሸኝ ከ20 በላይ የሚሆኑት ደግሞ ክፉኛ ቆስለዋል። ከብልጽግና ጋር መሳሪያ አንስተው ግጭት ውስጥ ከገቡ የፋኖ መሪዎች መካከል ካፒቴን ማስረሻ ሰጤና ቡድኑ እጃቸው ለብልጽግና መስጠታቸው ተከትሎ አርበኛ አበበ ሙላት የተናገረው የስልክ ጥሪ አለ። አድምጠነው እንመለስ። የአጠቃላይ የፋኖ ትግል ወቅታዊ ሁኔታውን በተመለከተ ከውስጥ ወደ ውጭ አሁን ፋኖ ያለበት የትግል ደረጃ በወታደራዊ ቁመና፣ በውጊያ አቅም፣ በህዝብ ድጋፍ፣ በተጽዕኖ ፈጣሪነት እንዴት ይገለጻል? እያደገ ነው ወይስ ደግሞ ባለበት ነው የሚለውን እንዴት ነው የምትገልጸው? እሺ፣ አመሰግናለሁ። በቅድሚያ ጋዜጠኛ በለጠ ለዚህ መድረክ አክብረህ ስለጋበዝከን በታላቁ የአማራ ህዝብና አማራ ፋኖ ህዝባዊ ድርጅት እንዲሁም ዕለት ተዕለት በሚዋደቁ በጀግኖች ሰማዕታት ስም በቅድሚያ ላቅ ያለ ምስጋና ላቀርብ እወዳለሁኝ። በመቀጠል ወደ ጠየቀኝ ጥያቄ ሳልፍ በዋናነት አሁን የአማራ ህዝብ ትግል የፋኖ ትግል እንዴት እየሄደ ነው፣ የእድገቱ ሁኔታስ፣ ከህዝቡ ጋር ያለው ቁርኝትስ ምን ይመስላል የሚለው በጥቅሉ የሚታወቅ ነው። ከዚህ በፊት በርካታ ተግዳሮቶችን አልፎ አሁን የደረሰበት ፍሬ እያፈራ ያለበት ደረጃ ላይ ደርሷል። በጣም በጥቂት ነበረ ትግሉ የተጀመረው ይታወቃል። ከዚህ በፊት በአንድም በሌላም መልኩ በርካታ ሰዎች ማብራሪያ ሰጥተውበታል። ይህን ጉዳይ ልሄድበት አልፈልግም። ግን ደግሞ ከአንድ ከሁለት ከአምስትም ከስድስትም የተነሳው ትግል አሁን ላይ የበርካቶች ስብስብ ሆኖ እስከ አፍንጫው የታጠቀውን ኃይል እያንኮታኮተ ያለበት ሁኔታ ነው ያለና በተለይ ደግሞ ምንም መዘንጋት የሌለበት በከፍተኛ በጀት በከፍተኛ ትጥቅ በከፍተኛ ግብአት እንዲሁም ሀገሪቱ አለኝ የምትላቸው አንጡራ ሀብቷን አፍስሳ ያሰለጠነቻቸው ጀነራሎች፣ ኮሎኔሎች እና በርካታ የጦር አመራሮች ያሉበትን ስብስብ እያንኮታኮተ ያለ እነዚህን ሁሉ ስብስቦች የተሸከመን የስርዓቱን ወንበር ጠባቂ ሰራዊት በላይ በአየር ከታች በመሬት በርካታ ተጋድሎዎች እየተደረጉበት እነዚህን ሁሉ ጫናዎች ተቋቁሞ ይህንን ስርዓት እያንኮታኮተ ያለ እንደሆነ ዓለም ያወቀው ፀሐይ የሞቀው ነው። በዋናነት ይህንን እነዚህ ኢትዮጵያ አንጡራ ሀብቷንም ትፍ ብላ ያሰለጠነቻቸው ጀነራሎችን የሚመሩትን ሰራዊት እያንኮታኮተ ያለ በጠንካራ አለት ላይ የተመሰረተ የፋኖ ሰራዊት ተገንብቷል። ከምንም በላይ በውጊያ ብቃቱ የተፈተነ የአደረጃጀት ሲስተሙን እያዘመነ የመጣ ከዕለት ተዕለት የመደበኛ ውጊያ ቢባል የሽምቅ ውጊያ ቢባል ሌሎች በርካታ የውጊያ አይነቶችን እያደረገ በጠላት ላይ ከፍተኛ የሆነ ጉዳት እያደረሰ ያለበት ሁኔታ ነው ያለና በጥቅሉ የሰራዊታችን ወይም የአማራ ፋኖ ትግል ከፍተኛ ደረጃ ላይ ደርሷል፣ አድጓል። በዓለም አቀፉም ማህበረሰብ ዘንድ ከፍተኛ እውቅናን አትርፏል። በርካታ የጠነከሩ አደረጃጀቶች እየወጡ ያለበት ሁኔታ እንዳለ ጠቆም ማድረግ እፈልጋለሁ። ወደ ዝርዝሩ ባልገባም እንኳን ከህዝባችን ጋር ያለው ቁርኝት በተመለከተ ህዝቡ አንዱ የትግሉ አካል ነው። ህዝቡም አብሮ በጠንካራ የትግል መንፈስ ከዚህ ከተደራጀው ሰራዊት ጋር ከፍተኛ የሆነ ተጋድሎ እያደረገ የሞቱም ገፈት ቀማሽ እየሆነ የሀብት ንብረት ውድመቱም ገፈት ቀማሽ እየሆነ በተለይ በርካታ ማህበረሰባችን ሚስቶቻቸው እየተደፈሩባቸው እንኳን ከፍተኛ ተጋድሎ እያደረጉ ነው። ልጆቻቸው እየተደፈሩ
በዚህ ዘመን ሊደረጉ የማይችሉ በሰው ልጅ ላይ ሊደረጉ የማይችሉ ዘግናኝ ግፎች ተደርገዋል። የ8 ዓመትና የ9 ዓመት ወንድ ህፃናት ወንድ ለወንድ ግንኙነት ተደርገዋል። በአሰቃቂ ሁኔታ በመቀመጫቸው ወይም በፊንጥጣቸው መከላከያ ሰራዊት ግንኙነት አድርጓል። ለዚህም የዓለም አቀፍ ማህበረሰቡ ይሄንን ማጥራት የሚፈልግ የዓለም አቀፍ ማህበረሰብ ካለ መሬት ላይ ወርዶ እኛን መጠየቅ ይችላል። የድርጊቱ ወይም የዚህ ጥቃት ሰለባ የሆኑ አካላቶችን በአካል ማገናኘት እንደምንችል በዚሁ ጠቆም አድርጌ ማለት ፈልጋለሁ እና ህዝባችን በጥቅሉ እነዚህን ሁሉ መከራዎች፣ እነዚህን ሁሉ ግፍ፣ እነዚህን ሁሉ የመከራ ድምር ውጤቶች ተሸክሞ የነዚህ ሁሉ የውጣ ውረድ ድምር ውጤት የሆነ ማህበረሰባችን ከኛው ጋር አብሮ እየታገለ የወደፊቱን የአማራ ነጻነት እየናፈቀ በቅርብ ጊዜ አማራው ነጻ ወጥቶ ሀገሪቱም እንደ ሀገር ከምስቅልቅሎሽ ታድገን እንደ ሀገር አብረን በጋራ የምንቆምበትን መንገድ እየናፈቀ ከኛ ጋር አብሮ እየታገለ ያለበት ሁኔታ ነው ያለ። ስለዚህ ሰራዊቱም የምንመራው ሰራዊትም የምናስተዳድረው ህዝባችንም በጋራ የዚህ ትግል ዋነኛ ሞተር ሆኖ እየታገልን ያለንበት ሁኔታ እንዳለ ጠቆም ማድረግ እፈልጋለሁ። በሊ መልካም አመሰግናለሁ። ለመሆኑ በፋኖ ስም ዝርፊያና እገታ በሚፈጽሙ አካላት ላይ ፋኖ ምን አይነት እርምጃዎችን ለመውሰድ እየተንቀሳቀሰ ነው? የወሰደው እስካለ ህዝብ እንዲያውቀው ማድረግ፣ በዚህ በኩል ሰርጎ ገቦቹንም ለፕሮፓጋንዳም ለተግባር ተልእኮ በመውሰድ ወደ ጠላት ቤት ተቀላቅሎ የነበረው ፋኖ ሁለቱን የብልጽግና ሚሊሻ አመራሮችን በማስወገድ ተመልሰዋል። ፋኖ ተስፋው ይባላል። አስቀድሞ የበረኛው ጅበላ ሞተራ ሻለቃ የነበረ ሲሆን ከጥቂት ወራት በፊት ተልእኮን በመቀበል ወደ ብልጽግናው ቤት ጎራ ብሎ በመቀላቀልና በመመሳሰል አስፈላጊውን መረጃ ለወገን ለፋኖ ሲሰጥ ከቆየ በኋላና ሌሎችንም ተልእኮዎች ሲፈጽም ከቆየ በኋላ በመጨረሻ አንድ የሚሊሻ ጠርናፊና አንድ ሻምበል መሪን ካስወገደ በኋላ ግዳጁን በመወጣት ወደ 14ኛ ክፍለ ጦር በረኛው ጅበላ ሞተራ ሻለቃ ተቀላቅለዋል። በተያያዘ ዜና ወርቁ አወቀ የተባለው የመከላከያ ተብዬ አባል ከ32ኛ ክፍለ ጦር ወደ በረኛው ቀስተ ደመና ሻለቃ ከነሙሉ ትጥቁ ተቀላቅለዋል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።